ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ ዛሬ በአይነቱ ልዩ የሆነ በርካታ ትውልደ አሜሪካውያንን ከዳርዳር ያነጋገርና ቫይራል የወጣውን ቪዲዮ ይዘነው መተናል። የጥቁር አሜሪካና የአፍሪካ አሜሪካዊ ፖለቲካ በዘመነ ትራምፕ ስውሩ የትራምፕ ስደተኞችን የማባረር ሴራ በፕሬዝዳንት ትራምፕ ቄስ ሞገሴዎች ሲደበቅ ፍንትው አድርጎ የሚያሳየውን ቪዲዮ ይዘነዋል። ፕሬዝዳንት ትራምፕ ከስር ስላስፈቷት ሴት ሲናገሩ ትራምፕ እኔም እጽ አዘዋዋሪ ነበርኩ፣ ባለቤቴ ሜላኒ ትራምፕ በዚች ሴት ትቀናለች ያሉትን የትራምፕ ንግግር እና ይቺ አፍሪካ አሜሪካዊ እጽ አዘዋዋሪ አሊስ ጆንሰን የተባለች የትራምፕ ቄስ ሞገሴ የሰጠችውን ምስክርነት በዝርዝር ይዘነዋል። የምትታዘቡት ነገርም ይኖራል። ፕሬዝዳንት ትራምፕ አፍሪካ አሜሪካውያንን እወዳለሁ፣ ጥቁር አሜሪካውያንን ግን ጠራርጌ አባረራለሁ የሚል ስሜትና ድምዳሜ ውስጥ እንደገቡም በዚህ ቪዲዮ ላይ ፍንትው ብሎ ይታያል። ሌሎች የፕሬዝዳንት ትራምፕ ቄስ ሞገሴ የሆኑ አፍሪካ አሜሪካውያንንም በዚህ ቪዲዮ አካተነዋል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ ቪዲዮዎቹን መረጃዎቹንና ትንታኔዎችን ለእናንተ በሚመጥን መልኩ ፕሮግራሙ የጥቁር አፍሪካ አሜሪካውያን የታሪክ ቀን ነበር። ፕሬዝዳንት ትራምፕ ደግሞ የዚህ ፕሮግራም ዋና የክብር እንግዳ ብቻም ሳይሆኑ ዋና የፖለቲካ ሰው ሆነው ተገኝተዋል። ለጥቁሮች ባለውለታ፣ ለጥቁሮች ውለታ የከፈሉም ለስደተኞች ውለታ የከፈሉ ሰው መስለው ቀርበዋል። በንግግራቸው መግቢያ ላይ እንዲህ ሲሉ ይጀምራሉ። Assistant Attorney General, he's a fantastic man. He's been my friend for a long time, Leo Terrell. There's no better. We have time, right? Do we have time? Yes? Anybody have to go? Like, come on up here, Leo. Get up here. This guy, he says it like it is. I like Leo. እንዲሁም ረዳት ጠቅላይ አቃቢ ሕግ የሆነውን ከፍተኛ አማካሪዬን ማመስገን ፈልጋለሁ። እሱ በጣም ድንቅ ሰው ነው፣ በጣም መልካም ሰው፣ ለረጅም ጊዜ ጓደኛዬ ነው። እሱ ሊዮ ተሪል ይባላል። ከሊዮ ተሪል የሚበልጥ ማንም የለም። ጊዜ አለን አይደል? አለን። የሚቸኩል አለ እንዴ? እስቲ ወደዚህ ና ሊዮ፣ ና ወደዚህ። ይህ ሰው ነገሮችን እንዳለ በግልጽ ነው የሚናገረው። ሊዮን በጣም እወደዋለሁ። ሊዮ እንግዲህ ጥቁር አሜሪካዊ ነው፣ ወይም ደግሞ አፍሪካ አሜሪካውያን የምንለው ይገልጸዋል። በትክክል የሚገልጸው ሊዮን የሚገልጸው አፍሪካ አሜሪካውያን የሚለው ነው። ጥቁር አሜሪካውያንና አፍሪካ አሜሪካውያን ይለያያሉ። ፖለቲካውን በተለይ ከስደተኞች ጋር የተያያዘውን ሸፍጥና ሴራ የምትሰሙት ይሆናል። ሁሉንም አብራችሁ ስትቆዩ የምታዳምጡት ነው የሚሆነው። አሁን ሊዮም የሚባለው የፕሬዝዳንት ትራምፕ ቄስ ሞገሴ ምን እንደሚናገር በዝርዝር ልናዳምጠው ነው። Mr. President, first of all, we are living under the administration of the greatest president in our lifetime. And we have the hottest country in our lifetime. And I want to make sure the mainstream media knows this, because you represent the people who basically counter what the mainstream media has done. President Trump was the president who fully funded historically black colleges and universities. President Trump took the lead and performed criminal justice reform. President Trump made sure that we had opportunity zones. Let me close by saying this. This country is at a crossroads, and we have the right president at the right time. And if you want school choice, like I know you do, President Trump wants it. If you want a law and order society and secure border, President Trump wants that. And more importantly, I say this because this is the greatest country on the planet. American citizens should decide American election. Vote for the SAVE Act. Thank you. Leo 2.0. We love Leo. Thank you, Leo. That was ፕሬዝዳንት ትራምፕን በጣም አመሰግናለሁ። በመጀመሪያ እኛ እየኖርን ያለነው በዘመናችን በታዩት ታላቅ ፕሬዝዳንት አስተዳደር ስር ነው። እንዲሁም በዘመናችን ትልቅ ስም ያላት ሀገር አለችን።
ዋና ዋናዎቹ የመገናኛ ብዙሃን ይህንን እንዲያውቁልኝ ይፈልጋለሁ። ምክንያቱም እናንተ እነሱ የሚያሰራጩትን የተዛባና የተሳሳተ መረጃም የምትመለከቱ የህዝብ ተወካዮች ናችሁ። ፕሬዚዳንት ትራምፕ በታሪክ ለጥቁሮች ኮሌጆችና ለዩኒቨርሲቲዎች ሙሉ በሙሉ የገንዘብ ድጋፍ ያደረጉ ፕሬዚዳንት ናቸው። ፕሬዚዳንት ትራምፕ ቀዳሚነቱን ወስደው የወንጀል ፍትህ ማሻሻያ አድርገዋል። ፕሬዚዳንት ትራምፕ የኢኮኖሚ እድል ቀጠናዎችን እንዲኖሩ አድርገዋል። ንግግሬን በዚህ ላጠናቀቅ። ሀገራችን ወሳኝ ምዕራፍ ላይ ትገኛለች፣ በጣም ወሳኝ ምዕራፍ ላይ። እኛ ደግሞ በትክክለኛው ጊዜ ትክክለኛውን ፕሬዚዳንት አግኝተናል። በትክክለኛው ጊዜ ትክክለኛውን ፕሬዚዳንት አግኝተናል። ልክ እናንተ እንደምትፈልጉት ሁሉም የትምህርት ቤት ምርጫ እንዲኖር ትፈልጋላችሁ አይደል? አዎ፣ ፕሬዚዳንት ትራምፕ ደግሞ እሱን ይፈልጋሉ። እናም በህግና በስርዓት የሚመራ ማህበረሰብ እንዲኖር፣ ደህንነቱ የተጠበቀ ደንበር እንዲኖር ትፈልጋላችሁ። አዎ፣ ፕሬዚዳንት ትራምፕ ያንን ይፈልጋሉ። ከሁሉም በላይ ደግሞ በዚች ምድር ላይ ታላቅ ስለሆነች ሀገር በሚመለከት የምለው አለ። የአሜሪካን ምርጫ መወሰን ያለባቸው የአሜሪካ ዜጎች ብቻና ብቻ ናቸው። ሴቭ አክት ይሉታል እንግዲህ፣ ሴፍ ጋርድ አሜሪካን ቮተር ኤሊጂቢሊቲ አክት የሚባለው በአሜሪካ የምርጫ ህግ መሰረት እንግዲህ የአሜሪካ ዜግነት ያላቸው ሰዎች ብቻ እንዲመርጡ የሚል ነው። ይህ ህግ በነገራችን ላይ አዲስ አይደለም፣ ከዚህ በፊትም ሲሰራበት የነበረ ነገር ነው ማለት ነው። እንግዲህ የፕሬዚዳንት ትራምፕ ቄስ ሞገሴ የተናገረው ይሄንን ነው። እንደ ፕሬዚዳንት ትራምፕ አይነት ፕሬዚዳንት በዚች በአሜሪካን ሀገር ኑሮ አያውቅም። ወርቃማው ዘመን ላይ እንገኛለን። ወርቃማ ፕሬዚዳንት አግኝተናል ይሉናል። እንግዲህ በየጎዳናው የአይሲ ፖሊሶች ትውልድ አሜሪካውያንን ሳይቀር ተኩሰው በገደሉበት ጊዜ ስደተኞች ተጨናንቀው በፍርሃት እርደው ቤታቸውን ቆልፈው ከቤታቸው ቁጭ ብለው በሚውሉበት ጊዜ የበርካታ ስደተኞች ሱቆች፣ ሬስቶራንቶች፣ ሞሎች ተዘግተው ባሉበት ሁኔታ በዚህ አስጨናቂና አስፈሪ ወቅት ስደተኞች እንደ ዕቃ እየታገቱ እና እንደ ዕቃ እየተጓዙ በከፍተኛ ሁኔታ በአሰቃቂና እጅግ በሚረብሽ መልኩ ታስረው ባለበት ሁኔታ ላይ ነው ፕሬዚዳንቱ እንዲመሰገኑ ይሄ ሰውዬ እንግዲህ ወጥቶ እንደ ቄስ ሞገሴ ሆኖ የሚናገረው። በሁሉም የአሜሪካ ግዛቶች በሚባል ደረጃ በ42ቱ የአሜሪካ ስቴቶች ማለት ነው በፕሬዚዳንት ትራምፕ አስተዳደር ህዝቡ ከዳር ዳር በነቂስ ወጥቶ በረዶውን፣ ብርዱን ሁሉንም ተቋቁሞ በይፋ ወጥቶ ተቃውሞ ባደረገበት በዚህ ጊዜ ነው እንግዲህ እንደዚህ አይነት ቄስ ሞገሴዎች እየወጡ የፕሬዚዳንት ትራምፕ አስተዳደርን የሚያወድሱትም። ፕሬዚዳንት ትራምፕ በይፋ ወጥተው በአደባባይ በማህበራዊ ሚዲያቸው አፍሪካ አሜሪካዊን ወይም ደግሞ ጥቁር አሜሪካዊ የሆኑትን እነ ባራክ ኦባማና ባለቤቱን በዝንጀሮ መስለው ለሰው ልጅ በማይገባ ክብር የነጭን የበላይነት ለማሳየት እንዲሁም ከአፍሪካ የሄዱ እነ ኢልሃን ዑመርንም ጭምር እናንተ ከሲኦል የመጣችሁ ናችሁ፣ ሰው አይደላችሁም፣ አይኪዋችሁ ዝቅተኛ ነው፣ አፍሪካውያን በሙሉ ከአፍሪካ የሚመጡት በሙሉ ሰርድ ወርልድ ብያቸዋለሁ፣ ዝቅተኛ አይኪው ያላቸው፣ ደካማ አመለካከት ያላቸው በሚል በዚህ ደረጃ ጥቁሮችን የሚሳደቡ ስደተኞችን የሚያንቋሽሹ ፕሬዚዳንት አሁን ግን ፖለቲካው ሲበረታባቸው ነገሩ እየጠበቀባቸው ሲሄድ በዓለም አቀፉ ማህበረሰብም ጭምር ትችቱ ሲበዛባቸው ይችን ነገር ለማስታገስና የስደተኞችን የማባረር ሴራና የጥቁሮችንም የማግለል እንዲሁም የበታች የማድረጉ ዓላማና ዕቅድ በድብቅ እንዲካሄድ ስለፈለጉ ፕሬዚዳንት ትራምፕ ቄስ ሞገሴዎችን መረጥ አድርገው ወደ መድረክ አምጥተው እንዲናገሩ አድርገዋል። እርግጥ ነው ፕሬዚዳንቱ በአንድ ወቅት የጥቁሮች ዩኒቨርሲቲና የጥቁሮች ኮሌጅ የሚባሉ ተቋማት ነበሩ። እነዚህ ተቋማት ሊዘጉ ጫፍ ላይ ደርሰው ነበርና ፕሬዚዳንት ትራምፕ ፈንድ በማድረግ ቋሚ የሆነ ፈንድ እንዲኖራቸው ያደረጉበት አጋጣሚ አለ። ነገር ግን አሁን ፕሬዚዳንቱ ሌላ ሰው ሆነዋል። ይሄ ድሮ ከብዙ ጊዜ በፊት የተደረገና የተወሰነ ነው። አሁን ላይ ግን ፕሬዚዳንት ትራምፕ ለስደተኞች ለጥቁሮች የሚሆን ነገር ሲገነቡ ሲያሰሩ አይተናቸው ሰምተናቸው አናውቅም። የአሁኑ ፖሊሲያቸው ሌላ ነው፣ የድሮው ፖሊሲያቸው ሌላ ነው። የማይገናኝ ስራ ነው እየሰሩት ያሉት ፕሬዚዳንቱ ማለት ነው። ፕሬዚዳንቱም ቀጥለዋል።
Alice Johnson. Alice? Where's Alice? What a sweetheart. I met Alice and she was incarcerated for what some people would say today is not even a fine, right, Alice? It's not even a fine. And I said, how long has she been in jail? 22 years. I said, 22 years? And right, Alice? And come on up here, Alice. Come on up. I said, 22 years, and she was on a phone call. This was over a phone call. I know about fake phone calls too, Alice, you know, remember? They tried to get me in a fake phone call. But Alice was in jail for like 22 years. I said, how many years does she have left? 28. I said, 28 years left. And I said it, and I mean, she admitted she made a little mistake, but it was not the kind of a mistake that you serve 50 years in jail for. Like maybe a couple of months, maybe less than that. And I said, this is the most unfair. And then when I met her, I fell in love. My wife was very upset with it. Our great First Lady did not like that, Scott. She didn't like it, but Alice is great. And say a couple of words. It was so ridiculous. 22 years, she had 28 left. And I said, let's get her the hell out. And we got her out. We did a commute. And then when I got to know her, she was so high quality. I said, full pardon. So she's cleaner than anybody in this room, even than my friend right here. She's cleaner. Because of that, she's cleaner than anybody in this room. Thank you, Mr. President. The feeling was mutual. I fell in love with this man, with his heart for this country, with his heart to really bring America back to the form of greatness that it deserved. And that's exactly what he has done. My story is truly a Joseph story. This president right here, President Donald Trump, brought me from the prison pit to the White House. Only in America could there be a story like my story. And President Trump is the only president who would have had the courage to bring someone like me, someone who received a second chance, but who knows more than someone who has sit among the captives, than someone who has been in captivity themselves. I did not get comfortable in my own freedom, but I went back, as Harriet Tubman said she did. She went back to draw many others into freedom. And President Trump has listened to those recommendations. There's so much more to come, because when you see me, you see a miracle. You see hope. You see second chances. And you see someone who is willing to roll up their sleeves and do the work, do the hard work to help individuals gain their freedom. President Trump did something historic in his first term. He signed the First Step Act into law. And for that, over 40,000, and that number is low, over 40,000 individuals have come home to their families early. And you know, many, many, many of those were Black Americans who had no hope. This president right here, as you look out upon this sea of Black Americans, this president hears you. This president cares for you. Don't let anyone tell you that this president right here, Donald Trump, is not for Black America, because he is. I'm standing here today as a testament to how he feels about Black Americans. There has never been a position like this. I don't know if there ever will be before. But I worked with him in his first term, and I'm proud to now officially have the title to make it happen. Let's get real with the realness. Let's get behind President Trump, who truly has turned our nation around and made us the envy of every country in the world. Thank you, Mr. President, and thank you, God, for recognizing and raising up this man to be the leader of the free world. I love you.
great woman. You know, when I was looking for a pardon person, like a pardon czar, they gave me somebody from Harvard, somebody from Yale, somebody from Princeton, somebody from Penn, somebody from Stanford. And I said, do you know anything about it? Well, we can learn. You know, they can learn. But I've also deployed the National Guard to bring back safety to Memphis and to New Orleans and Washington. And the National Guard has been incredible, and people are safe. In the case of Washington, the restaurants were all closing up. People were getting really badly hurt and killed, frankly. Many people killed. And now you can walk down the street and you have nothing to fear. We have one of the safest cities in the world, and it happened very fast, Bruce. One of those who knows the importance of this mission is Felicia Cook, a lifelong Washingtonian who tragically lost her grandson to violence in 2017. Felicia, we're so sorry, and you are a spectacular person. If you could say a few words, please. Thank you very much. Yes, come on in. Oh, yeah. Oh, help her up. We don't want any mistakes. Come on in. Thank you. Yes, you can. Thank you. That's so nice. Thank you. I like her. Please. I like him too. One thing I like about him, he keeps it real just like Grandma. I appreciate that because I can trust him because he tells exactly how he feels and what he thinks. Thank God for this president. I am filled, my cup runneth over. Because he allowed his constituents, his people to come to my house to interview me, to talk about the murder of my grandson. It seemed like nobody cared. I'm an advocate for murder. I marched, I rallied, I pulled out other families in the District of Columbia that had murders and did not have answers. Ooh. We marched and we rallied, and nobody heard me, Democrats. Get mad at me. Until this Republican sent his constituents, his people out there to interview me in my home. Have you ever heard of a thing? Then they invited me twice before Congress to testify for the beautiful bill that's going to change crime in the district. If you kill somebody, okay, you take a life, you do life. Just that simple. If you do a harsh crime, you do harsh time. Just that simple. And then we need National Guard, and which we did years ago. He brought it on. I love him. I don't want to hear nothing you got to say about that racist stuff. And don't be looking at me on the news hating on me because I'm standing up for somebody that deserves to be standing up for. Get off the man's back. Let him do his job. He's doing the right thing. Back up off of him. And Grandma said it. Wow. That's pretty good. When is she running for office? Felicia, when are you running for office, please? You have my endorsement. You have my endorsement, Felicia. Thank you, darling. That's great. What a great, and it's from the heart. Your little baby, right? አሁን ደግሞ ፕሬዚዳንቱ ሲናገሩት የቆዩት ምንድነው? አንዲት እጽ አዘዋዋሪ ሴት ነበረች በአሜሪካን ሀገር። ፕሬዚዳንት ትራምፕ ከስር አስፈትተዋት ነው። አሊስ ጆንሰን ትባላለች። አሊስ የት አለች? ለመሆኑ የት ናት አሊስ? እስኪ ወደ መድረክ ነይ በሏት። እንዴት ያለች ቅን ሰው መሰለቻችሁ! አሊስን ሳገኛት የታሰረችው ዛሬ ላይ ሆኖ ሲታይ እንዲያውም እንደ ወንጀል ተቆጥሮ ቅጣት እንኳን የማያስቀጣ ነገር ነበር አይደል? አሊስ ቅጣት እንኳን የማይገባው ነገር ነበር። እናም እንዲህ አልኩኝ፣ እስር ቤት ምን ያህል ቆየች? 22 ዓመት ቆየች አሉኝ። 22 ዓመት አልኩኝ። አይደል አሊስ እስቲ ወደዚህ ነይ ይላታል። እና ምንድነው ፕሬዚዳንት ትራምፕ ይቺ ሴት እጽ አዘዋዋሪ ነበረች፣ ዋና የእጽ ደላላ ነበረች። ፕሬዚዳንት ትራምፕ ከፈቀዱና ከወደዱ እጽ አዘዋዋሪም ቢሆን ጋንግስተርም ቢሆን ፍራውድ ላይ ሜኒ ላውንደር ላይ የተሰማራም ቢሆን
ምንም ችግር የለም ማለት ነው። ፕሬዚዳንት ትራምፕ ነቅሰው ከያዙ ግን ወንጀለኛ ነው። ስለዚህ የአንድ ሰው ወንጀለኝነት የሚወሰነው በፕሬዚዳንቱ ትራምፕ አመለካከት እንጂ በሰሩት ወንጀል አይደለም ማለት ነው። እርግጥ ነው ይህች ዓለም ፍትህ የጎደላት ናት። ከዚህ ዓለም ፍትህ ይኖራል ብሎ መጠበቅ ከንቱነት ነው። ፍትህ የጎደለባት ምድር እንደሆነች ትታወቃለች። እንግዲህ ፕሬዚዳንቱ ግን የሚሉት ይሄንን ነው። እናም እንዲህ አልኩ ይሉና የእስር ቤት ቆይተዋን አጠቃላይ ይጠቅሳሉ። ነይ ወደዚህ ይሏታል። ትመጣለች። 22 ዓመት አልኩ። የታሰረችው ደግሞ በአንድ የስልክ ጥሪ ምክንያት ነበር። በስልክ ጥሪ ምክንያት ስለ ሐሰተኛ የስልክ ጥሪዎች እኔም በደንብ አውቃለሁ። በጣም ነው የሚያውቀው። ታውቂያለሽ አሊስ፣ ታስታውሻለሽ አይደል? እኔንም በሐሰተኛ የስልክ ጥሪ ሊይዙኝ ሞክረው ነበር። አሊስ ግን ለ22 ዓመታት ያህል ታስራ ነበርም። ስንት ዓመት ይቀራታል ብዬ ጠየቅኳቸው። 28 ዓመት እንደገና ይቀራታል አሉኝ። 28 ዓመት ይቀራታል አልኩ። አዎ እሷም ትንሽ ስተት መስራቷን አምናለች። ነገር ግን ያ ስተት 50 ዓመት እስር ቤት የሚያቆይ አልነበረም። ምናልባት ጥቂት ወራት ወይም ከዚያ ያነሰ ሊሆን ይገባ ነበር። እናም ይህ በጣም ኢፍትሐዊ ነው አልኩኝ። ሳገኛት ደግሞ ወደድኳት ይላሉ ፕሬዚዳንቱ። እንግዲህ ባለቤቴ በዚህ ትንሽ ተበሳጭታ ቀንታ ነበር፣ በሷ ቀናች ነው የሚሉት። ታላቋ ቀዳማዊት እመቤት ሜላኒያ ትራምፕ ይህንን አልወደደችውም ነበር ይላሉ እንግዲህ ፕሬዚዳንቱ ቃል በቃል። ግን አሊስ ድንቅ ሰው ናት። እስቲ ጥቂት ቃላቶችን ትናገር። ነገሩ በጣም የሚያስቅ ነበር። የሚገርም ነው። 22 ዓመት ታስራ 28 ዓመት ገና ይቀራት ነበር። እኔ ግን ቶሎ እዚህ አውጧት፣ ቶሎ ትፈታ አልኩኝ። እናም አስወጣናት። መጀመሪያም ቅጣቷን አቀለልንላት። ከዚያ በደንብ ሳውቃት፣ በደንብ ስረዳትና ስገነዘባት እጅግ በጣም መልካም ሰው፣ ሙሉ ሰው ሁና አገኘዋትና ሙሉ ምሕረት እንዲሰጣት አደረግኩ። ስለዚህ እሷ አሁን በዚህ ክፍል ውስጥ ካለ ማንኛውም ሰው የበለጠ ንጹህ ናት። እዚህ አዳራሽ ውስጥ ካለ ሰው በሙሉ ንጹህ ናት፣ እዚህ ካለው ጓደኛዬም ጭምር ነው የሚሉት እንግዲህ ፕሬዚዳንቱም። በዚህ ምክንያት በዚህ ክፍል ካለ ከማንኛውም ሰው የበለጠ እጅግ በጣም ንጹህ ሴት ናት እና አሁን አሊስ ጆንሰን ልትናገር ነው ማለት ነው። እንግዲህ ፕሬዚዳንቱም ይሄንን ነው የሚሉት። በእርግጥ እዚህ ጋር ባለቤቴ ሜላኒያ ትራምፕ ቀንታ ነበር በሷ የሚለው እንትን ነው። ይሄ ምንድነው? የወግ ማማቂያ ነው የሚባለው፣ ወይም ደግሞ ሚሞስ ልንለው እንችላለን። ሚሚስ ወይ አይድ ነው ብቻ። እዚህ ጋር ፕሬዚዳንቱ የተናገሩት ቀልዳቸውን ነው። በነገራችን ላይ ስሬስ አይደለም። እሷ በመፈታቷና እሷ መልካም ሰው መሆኗን ስመሰክርም ባለቤቴ ቀንታ ነበር እሷን ከስር ስላስፈታዋት የሚሉት ነገሩን በጣም ሲያጋንኑት ነው እንጂ ሪሊ እንደውም የፕሬዚዳንት ትራምፕ ሜላኒያ ትራምፕ ባለቤታቸው ማለት ነው እንደ አሊስ ጆንሰን አይነት ሴቶች ሲፈቱ አብራ ማረሚያ ቤት ድረስ ሂዳ አብራ ቁማ ፎቶ ተነስታ በነሱ መፈታት እጅግ ደስተኛ የሆነችና የፍትህ ስርዓቱም እንዲሻሻል የምትጥር ሴት ናትና ፕሬዚዳንቱ ነገሩን ሞቅ ለማድረግ ስለፈለጉ ነው ከዚህ ጋር ማለት ነው። እንግዲህ ሲሳሳሙ ሁሉ እንመለከታለን። በእርግጥ ለሷ ጥሩ ውለታ ውለውላታል ፕሬዚዳንቱ እንደ ግለሰብ ማለት ነው። እንደ ግለሰብ ጥሩ ውለታ ውለውላታል። ነገር ግን እሷ አደገኛ የሆነ ደላላ ነበረች። ፕሬዚዳንት ትራምፕም እኔም ነው የሚሉት እንግዲህ እኔም በእንደዚህ አይነት ሐሰተኛ ጥሪ ተከስሻለሁ። ሐሰተኛ ጥሪ የሚባለው ምንድነው? ክሱስ ከምን ጋር የተገናኘ ነው? ከዝውውር ጋር እንዴት ይገናኛል የሚለውን ደግሞ እንተነትንላችኋለን። አሁን አሊስ ጆንሰን ትናገራለች። And then when I got to know her, she was so high quality. I said, full pardon. So she's cleaner than anybody in this room, even than my friend right here. She's cleaner. Because of that, she's cleaner than anybody in this room. Thank you, Mr. President. The feeling was mutual. I fell in love with this man, with his heart, with his heart for this country, with his heart to really bring America back to the form of greatness that it deserved. And that's exactly what he has done. My story is truly a Joseph story. This president right here, President Donald Trump, brought me from the prison pit to the White House,
only in America could there be a story like my story. And President Trump is the only president who would have had the courage to bring someone like me, someone who received a second chance, but who knows more than someone who has sit among the captives, than someone who has been in captivity themselves. I did not get comfortable in my own freedom, but I went back. As Harriet Tubman said she did, she went back to draw many others into freedom. And President Trump has listened to those recommendations. There's so much more to come, because when you see me, you see a miracle, you see hope, you see second chances, and you see someone who is willing to roll up their sleeves and do the work, do the hard work to help individuals gain their freedom. President Trump did something historic in his first term. He signed the First Step Act into law. And for that, over 40,000, and that number is low, over 40,000 individuals have come home to their families early. And you know, many of those were Black Americans who had no hope. This president right here, as you look out upon this sea of Black Americans, this president hears you. This president cares for you. Don't let anyone tell you that this president right here, Donald Trump, is not for Black America, because he is. I'm standing here today as a testament to how he feels about Black Americans. There has never been a position like this. I don't know if there ever will be before, but I worked with him in his first term, and I'm proud to now officially have the title to make it happen. Let's get real with the realness. Let's get behind President Trump, who truly has turned our nation around and made us the envy of every country in the world. Thank you, Mr. President, and thank you, God, for recognizing and raising up this man to be the leader of the free world. I love you. አሊስ ጆንሰንም እንደተናገረችው እንደሰማችኋትና እንዳዳመጣችኋት አመሰግናለሁ ክቡር ፕሬዝዳንት። ስሜቱ የጋራ ነው። እኔም ይህን ሰው ወደድኩት፣ ልቡን ወደድኩት። ለዚች ሀገር ያለውን ልብ አሜሪካን ወደሚገባ ታላቅነት ለመመለስ ያለውን ልብ ወደድኩት። በወኔ ነው የምትናገረው። ያደረገውም ልክ ያንን ነው። የኔ ታሪክ ልክ እንደ ዮሴፍ ታሪክ ነው። ያው ዮሴፍ እንግዲህ በመጽሐፍ ቅዱስ ያለው ዮሴፍ ማለት ነው። በባህር ተጥሎ እግዚአብሔር ወደ አንድ ቦታ ልኮት አልሄድም ብሎ በሱ ምክንያት ወደ ባህር ውስጥ ገብቶ ከዛ በኋላ አሳ ነባሪ ውጦት በአሳ ሆድ 3 ቀን ቆይቶ ከሱ እንደገና ፈጣሪ በምሕረቱ ያወጣው ሰው ነው። በዚህ ደረጃ ነው እንደ ዮሴፍ ነው ታሪኬ ነው የምትለው ግለሰቧ። ይህ እዚህ ያለው ፕሬዚዳንት ዶናልድ ትራምፕ ማለት ነው ከእስር ቤት ጉድጓድ አውጥቶ ወደ ነጩ ቤተ መንግስት አስገባኝ። ልክ ዮናስ ከአሳ ነባሪ ሆድ 3 ቀን ከባህር ውስጥ ወጥቶ እግዚአብሔር አምላክ ወደ ትልቅ ነገር ከፍ እንዳደረገው አድርጋ ነው የምትናገረው። የፕሬዚዳንቱን ውለታ በጣም አትረሳም ማለት ነው። በጣም አትረሳም። የዋሉላትን ውለታ የማትረሳ ሴት በነገራችን ላይ አንድ መልካም መገለጫዋ ሊሆን ይችላል። እንደኔ ያለ ታሪክ ሊኖር የሚችለው በአሜሪካ ምድር ብቻ ነው አለች። እንደኔ ያለን ሰው ሁለተኛ እድል የሰጠውን ሰው ለማምጣት ድፍረት ያለው ብቸኛው ፕሬዚዳንት ደግሞ ፕሬዚዳንት ትራምፕ ነው። በምርኮ መካከል ከተቀመጠ ራሱ በምርኮ ውስጥ ከነበረ ሰው በላይ ስለ እስረኞች ማን ያውቃል ትላለች። በራሴ ነፃነት ብቻ አልረካሁም፣ እናም ለሌሎች ነፃነትና መብት እታገላለሁ፣ እሰራለሁ ብላለች። ለዛ ነው ፕሬዚዳንት ትራምፕ በነገራችን ላይ ለዚች ሰው እጅግ በጣም የሚገርም ትልቅ ስልጣን ሰጥተዋታል ማለት ነው። ትልቅ ስልጣን ሰጥተዋታል እና ምንድነው እንደዚህ በዚህ አይነት ሁኔታ የታሰሩ ሰዎች
ከስር እንዲፈቱ የሚያደርግ የፍትህ አይነት እንደዚህ አይነት ስልጣን ነው የሰጧት። ልክ እሷ የታሰረችበትን ሁኔታ ማለት ነውና ታሳሪዎች የምረት አለቃ ነው መሰለኝ። አዎ የምረት አዋጅ አለቃ እና የሱን ፍትህ የምትመለከት ተደርጋ በፕሬዚዳንት ትራምፕ ሹመት ያገኘች ሴት ናት። እንደዚህ ነው እንግዲህ ሁኔታው። እናም ፕሬዚዳንት ትራምፕ እነዚህን ምስክሮች ሰምተዋል። ገና የሚመጡ ብዙ ነገሮች አሉ። ምክንያቱም እኔን ስታዩ ታምር ታያላችሁ፣ ተስፋን ታያላችሁ፣ ሁለተኛ እድልን ታያላችሁ። እጅጌውን ሰብስበው ግለሰቦችን ነፃነታቸውን እንዲያገኙ ጠንክሮ ለመስራት ፍቃደኛ የሆነውን ታታሪውን ፕሬዚዳንት ትራምፕን ብቻ ታያላችሁ። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የታሪክ ስራ ሰርተዋል። በጣም ታሪካዊ ፕሬዚዳንት ናቸው። እናም ፈርስት ስቴፕ አክት የተባለውን ህግ ፈርመው በዚያ ምክንያት 40,000 ነው የምትለው እንግዲህ 40,000 የሚሆኑ ቀድመው ወደ ቤት የሚሆኑ ጥቁር አሜሪካውያን አፍሪካ አሜሪካውያን ጥቁር አይደለም አፍሪካ አሜሪካውያን ጥቁር አሜሪካውያንና አፍሪካ አሜሪካውያን ስለሚለያይ ማለት ነው 40,000 የሚሆኑ ጥቁር አፍሪካ አሜሪካውያን ወደ ቤተሰቦቻቸው እንዲመለሱ አድርገዋል። እውነት ነው አንዳንዴ ሲታይ ይሄ ግን ታሪክ ነው። አሁን ባጭሩ ፕሬዚዳንቱ ከዚህ በፊት እንደዚህ አይነት ታሪክ አላቸው። ልክ ነው። ትናንት ግን ትናንት ነው። ትናንት ሆኖ አልፏል። አሁን ስለ ዛሬ ነው የምንነጋገረው። ፕሬዚዳንቱ ዛሬ ግን አይምሯቸው፣ አስተሳሰባቸው፣ አመለካከታቸው ተቀይሯል። ጥቁር ጠል ናቸው። ስደተኛ ጠል ናቸው። አፍሪካ አሜሪካውያንን በተለይ አይወዱም። ጥቁር አሜሪካውያንን ትንሽ በተወሰነ መልኩ ይወዳሉ። አፍሪካ አሜሪካውያንን ግን ማየት መስማት አይፈልጉም ማለት ነው። አይፈልጉም። እንግዲህ ጥቁር አሜሪካውያን የሚባሉትም ከኢትዮጵያ፣ ከኤርትራ፣ ከሶማሌ ከተለያዩ የአፍሪካ ሀገራት በራሳቸው ፍቃደኝነት ለአሜሪካ እንገዛለን፣ ለአሜሪካ እንሰራለን ብለው በዲሞክራት በሆነ መንገድ ወደ አሜሪካን የመጡ ጥቁር አሜሪካዊ ይባላሉ። ጥቁር አሜሪካዊ ይባላሉ። አፍሪካ አሜሪካዊ የሚባሉት ግን በባሪያ ንግድ ወቅት ተገደው ያለ ፍላጎታቸው ጠጉራቸውን በደረቁ እየተላጩ በአስገዳጅ ሁኔታ ወደ አሜሪካን ሀገር ሂደው በአሰቃቂ ሁኔታ በባህር ላይ ልክ እንደ ዕቃ እየተወረወሩ ከሰው ሳይቆጠሩ ብዙ መከራ፣ ብዙ መስዋዕት፣ ብዙ ስቃይ ከፍለው አሜሪካን ሀገር የገቡ አሜሪካ ከገቡ በኋላ ደግሞ ብዙ መገፋት፣ ብዙ መከራ፣ የበታችነት መረገጥ ብዙ ነገር ደርሶባቸው ነገር ግን የአሜሪካን ኢኮኖሚ ከዚህ ያደረሱት አሜሪካን የለወጧት አሜሪካን በታላቅነቷ ያቆሟት እነዚህም አፍሪካ አሜሪካዊ ናቸው። አፍሪካ አሜሪካዊና ጥቁር አሜሪካዊ በጣም ይለያያል ማለት ነው። ኢትዮጵያውያን አፍሪካ አሜሪካውያን አይደለንም። እኛ ጥቁር አሜሪካውያን ነው የምንባለው። ፕሬዚዳንቱም የጠሉት ጥቁር አሜሪካውያንን አባረራለው ነው በቃ በኤኒ ሚንስ። አፍሪካ አሜሪካውያን ግን ለአሜሪካ ብዙ ዋጋ ከፍለዋል። በጣም ከ16ኛው መቶ ክፍለ ዘመን ጀምረው ወደዚህ ወደ አሜሪካን ሀገር የመጡ ናቸውና የአሜሪካ መሰረት ስለሆኑ በርካታ አሜሪካውያን ያምኑባቸዋል። ጉልበታቸውንም ገዝግዘው የበሉት የነሱን ስለሆነ ያውቁታል፣ ይረዱታል። አሁን ግን በተለይ በአሁኑ ጊዜ የሚሄዱት ጥቁር አሜሪካውያንን ግን አንፈልግም ነው እንግዲህ የፕሬዚዳንት ትራምፕ አመለካከትም። እናም ይቺ ሴት ከአፍሪካ አሜሪካውያን ወገን የምትሆን ናት፣ ከነሱ የምትመደብ ናት። ፕሬዚዳንት ትራምፕ እንግዲህ የዛሬን አያርገውና መልካም ሰው በነበሩበት ጊዜ በተለይ በመጀመሪያው ተርም ምርጫቸው 40,000 የሚሆኑ ጥቁር አፍሪካ አሜሪካውያንን ከስር አስፈትተዋል። ቀኑ እንግዲህ ይሄ ፕሮግራም ዛሬ የተከበረው ማለት ነው የአፍሪካ አሜሪካውያን የታሪክ ቀን ያሳለፉት መከራ ውጣ ውረድ የሚዘከርበት ቀን ማለት ነው። በአንድ ጊዜ 40,000 የሚሆኑ አፍሪካ አሜሪካውያን እንዲፈቱ ማድረግ ትልቅነት ነው። በነገራችን ላይ ይህን የፕሬዚዳንቱን መልካም ስራ አልረሳንም። እንግዲህ እሷም የምትመሰክረው ይሄንኑ ነው። ንግግሯ ቀጥሏል። ከነዚህ መካከል አብዛኛዎቹ ተስፋ ቆርጠው የነበሩ ጥቁር አሜሪካውያን እንደሆኑ ታውቃላችሁ።
ይህ እዚህ ያለው ፕሬዝዳንት ይህን ሁሉ ጥቁር አሜሪካዊ ሲያስፈታ የእናንተን ድምፅ ይሰማል። ይህ ፕሬዝዳንት ይንከባከባችኋል። ማንም ሰው ፕሬዝዳንት ትራምፕንም ለጥቁር አሜሪካውያንም አይቆምም እንዲላችሁ አትፍቀዱለት፣ በታምር አትፍቀዱ። ምክንያቱም አለች እሱ ለጥቁሮች የሚቆም ነው። ዛሬ እዚህ የቆምኩት እሱ ለጥቁር አሜሪካውያን ያለውን መልካም ስሜት ልመሰክርለት ነው፣ ልናገርለት ነው። እንደዚህ ያለ የኃላፊነት ቦታ የምህረት አዋጅ ኃላፊ አድርጎ ስለሾመኝ ከዚህ በፊት ታይቶ አያውቅም። ወደፊትም ይኑር አይኑር አላውቅም። ነገር ግን በመጀመሪያው የስልጣን ዘመናቸው ከሳቸው ጋር ሰርቻለሁ። አሁን ደግሞ ነገሮች እንዲሳኩ በይፋ ይህ የሥራ ማዕረግ በማግኘቴ ኩራት ይሰማኛል። እውነታውን እንጋፈጠው። ሀገራችን ወደ ተሻለ የለውጥና ዓለም ሁሉ እንዲቀናብን ያደረገውን ፕሬዚዳንት ትራምፕን እንደግፍ። ዓለም እንዲቀናብን አድርጓል ነው የምትለው። እንግዲህ በእርግጥ በዚህ ጊዜ ፕሬዚዳንት ትራምፕ የአሜሪካን ዲፕሎማሲ ያበላሹ ፕሬዚዳንት ሆነዋል። አሁን በርካታ ሀገራት ከአሜሪካ ጋር ሆድና ጀርባ ሆነዋል። የጂ20 ሳሚት ፕሮግራም ላይ ፕሬዚዳንት ትራምፕ አልተገኙም። በደቡብ አፍሪካ አልተገኙም። በርካታ የዓለም መንግስታት ሲገኙ ፕሬዚዳንት ትራምፕ ግን አልተገኙም። የብሪክስ አባል ሀገራት በርካታ የዓለም መንግስታትን ተጽዕኖ ፈጣሪዎችን የያዘ ነው። ፕሬዚዳንት ትራምፕ እዚህ ማህበር ውስጥ የሉበትም። አጠቃላይ በአሁኑ ጊዜ ፕሬዚዳንት ትራምፕን የሚደግፉ መንግስታት እነ እስራኤል፣ አልፎ አልፎ አረብ አካባቢ ሳውዲ አረቢያው፣ እንዲሁም የተባበሩት አረብ ኤሚሬትስ እነዚህ አካባቢዎች ካልሆኑ በቀር ከነ ሩሲያ ጋር ከነ ቻይና ጋር ኢቭን ከአውሮፓ ሀገሮች ከነ ፈረንሳይ ጋር ከእንግሊዝ ከጣሊያን ጋር ከአፍሪካ ከብዙ የአፍሪካ ሀገራት ጋር ፕሬዚዳንት ትራምፕ ሆድና ጀርባ ሁነዋልና ፕሬዚዳንት ትራምፕ ዓለም የሚቀናባትን አሜሪካ አላመጡም። እውነት ለመነጋገር ከሆነ ስደተኞች የሚያለቅሱባት፣ ልጆችና ወላጆቻቸው የሚለያዩባት፣ ቤት ተሰብሮ ሰዎች የሚታሰሩበት፣ መኪና የሚሰበርበት፣ ሴት እህቶቻችን በቪዲዮ እንደተመለከትነው በአይሲ ኦፕሬሽን ሰብአዊ መብታቸውን ባልጠበቀ መልኩ ሰውነታቸው ተገላልጦ በበረዶ ላይ ሲጎተቱ ያየነው በፕሬዚዳንት ትራምፕ ዘመን እንጂ በሌላ ዘመን አይደለምና ይቺ ሴት ቄስ ሞገሴ ናት። ራሷም ከእስር ስለወጣች ነው። አደገኛ የአደንዛዥ እጽ ደላላ ነበረች ይቺ ሴት፣ የአደንዛዥ እጽ ደላላ እና ራሷ አደንዛዥ እጽ አትሸጥም። ነገር ግን ስልክ በመደወል ነገሮችን ትደልላለች ማለት ነው። እና ፕሬዚዳንት ትራምፕም በዚህ ወንጀል ተከሰው ነበር። የአደንዛዥ እጽ አዘዋዋሪ የስልክ ደላላ ተብለው። ለዛ ነው ፕሬዚዳንቱ ፌክ ፎን ኮል እያሉ የሚጠሩት። ፕሬዚዳንቱ በዚህ ወንጀል ተከሰውም ስለነበር ለዛ ነው እኔማ በተከሰስኩበት ወንጀል ማንም መታሰር የለበትም ብለው ነው ይችን ሴት ያስፈቷት ፕሬዚዳንቱ ማለት ነው። ወደ ቀጣይዋ ወደ ሌላኛዋ ቄስ ሞገሴ አልፈናል። አሁን የተናገረችው ቄስ ሞገሴ ደግሞ በዋሽንግተን ዲሲ የልጅ ልጇ በአሰቃቂ ሁኔታ የተገደለባት ፈሊሻ ኩክ ትባላለች። ለትራምፕ ያቀረበችውን ውዳሴ ነበር ስንሰማ የነበረው። ፕሬዚዳንት ትራምፕ የልጅ ልጇ በመገደሉ ምክንያት እዚህ ግባ የሚባል ነገር ያደረጉላት ነገር የለም። ነገር ግን ከዚህ በፊት ያለው አስተዳደር ልጅን አስገድሏል በሚል ሰበብ ነው ፕሬዚዳንት ትራምፕን የደገፈችው። እናም ንግግሯን እንዲህ እንተነትነዋለን። በዋሽንግተን ዲሲ በነበረው ሁኔታ ምግብ ቤቶች ሁሉ እየተዘጉ ነበር ይላሉ ፕሬዚዳንቱም። ሰዎች በጣም ክፉኛ ይጎዱ ነበር፣ እንዲያውም በግልጽ ለመናገር ብዙ ሰዎች ይገደሉ ነበር ብለዋል ፕሬዚዳንቱ። ይህ ትክክል ነው። በነገራችን ላይ አሁን ካለው ሁኔታ አንጻር ፕሬዚዳንቱም እስካሁን ያደረጉት 40 ሺህ ያስፈቱት ምናምን የጥቁሮቹን ዩኒቨርሲቲ የጥቁሮቹን ኮሌጅ ያስገነቡት እሱ ታሪክ ነው፣ የቆየ ነገር ነው። አሁን ግን ለፕሬዚዳንት ትራምፕ የማንረሳላቸው እንደ ትልቅ ነጥብ የያዝንላቸው በዋሽንግተን ዲሲ ሰው ወጥቶ መግባት አይችልም ነበር። በነገራችን ላይ በጣም አስቀያሚ ሆኖ ነበር። ዘራፊዎች፣ ጋንጊስተሮች፣ ጉልበተኞችም፣ ጋንጃመቾችና ወሮበሎች በዝተው ነበር። እነዚህን ፕሬዚዳንቱ አስታግሰዋቸዋል፣ አስተንፍሰዋቸዋል። ይህ መልካም ነገር ነው። እርግጥ የአንድ ሀገር መንግስት ሲኖርም ሁሌም ኔጌቲቭ ነው ማለት አይቻልም።
ምንም መልካም ነገር አልሰራም ማለት አይቻልም። ነገር ግን እንደ ስደተኛ እዚህ አሜሪካን ሀገር ስንኖር ሴፍቲያችን አልተጠበቀም፣ ስጋት አለብን፣ ሰርተን መኖር አልቻልንም፣ ከዛሬ ነገ እንባረራለን እያል የፕሬዚዳንት ትራምፕ አስተዳደር በሰቀቀን ላይ ጥሎናል። ሰቀቀን ብቻም ሳይሆን በአይሲ ፖሊሶች ሰብአዊ መብታችን በሚጥስ መልኩ እየታሰርን መኪናችን እየተሰበረ ቤታችን እየተሰበረ በረዶ ላይ እየተጎተትን እየተባረርን ስለሆነ የመኖር ያለመኖር ህልውናችን ስለተነካ ፕሬዚዳንት ትራምፕ ምንም ያድርጉ ለአሜሪካ ምንም ያድርጉ አያድርጉም በአሁኑ ሰዓት ፕሬዚዳንት ትራምፕን ኦፕሬሽን ሜትሮ ሰርጅ ወይም የአይሲ ኦፕሬሽንና ማስ ዲፖርቴሽን የሚባል ፖሊሲያቸውን ካላቆሙ በቀር አንፈልጋቸውም። እነዚህን ፕሬዚዳንት ማለት ነው በምንም ታምር አንፈልጋቸውም። አሜሪካን ሀገር ገብተን እንድንሰራ እስካልተደረገ ድረስ ይሄ ፕሬዚዳንት ለስደተኞች ጥቅም የለውም። ባጭሩ እኛ እንደ ስደተኛ ነው የምናወራው፣ አሁን የምንነጋገረው እንደ ስደተኛ ነው። ከዛ ውጭ ያለ የፖለቲካ አይዲያ አጀንዳ የለንም ማለት ነው። ፕሬዚዳንቱ በአሁኑ ሰዓት እያባረሩን ነው፣ እየገፉን ነው፣ እያሰሩን ነው። ይሄ ነው ዲፖርት እያደረጉን ነው። የኛ ጥያቄ ይሄ ስለሆነ አሜሪካ ካልሰራን ሰርተን ካልኖር ምን ይሰሩልናል እኒህ አሮዬ ፕሬዚዳንት የሚል ሙግት እያነሳን ነው ማለት ነው። እናም የፕሬዚዳንቱ ንግግር እንግዲህ በዚህ ይጀምራል። አሁን በዓለም ላይ ካሉ በጣም አስተማማኝ ከተሞች አንዷ ሆናለች። ይህ የሆነው በጣም በፍጥነት ነው። የዚህን ተልዕኮ አስፈላጊነት ከሚረዱ ሰዎች አንዷ ፊሊሺያ ኩክ ናት። እሷ እድሜ ልኳን ዋሽንግተን የኖረችና የልጅ ልጇን በዋሽንግተን ነፍሰ ገዳዮች የተገደለባት ናት። ፊሊሺያ በጣም አዝነናል። አንቺ ድንቅ ሰው ነሽ። አንቺ ጥቂት ነገሮችን ወደ መድረክ መተሽ እንድትናገር ይፈልጋለሁ። ነይ እርዷት፣ ወደ መድረክ አምጧት። ምንም ስህተት እንዲፈጠር አንፈልግም። ነይ ትችያለሽ፣ በርች፣ እወድሻለሁ፣ በጣም እወድሻለሁ ይላሉ። አሁን ደግሞ ፊሊሺያ ኩክ ትቀጥላለች ማለት ነው።